አህለል ሱና ወል ጀማዓ ነን አለ። ከዛ የተነሳ ግን ሲጠይቀኝ ሲነግረኝ የነበራቸው ነገሮች የተለያዩ ነገሮች ስለነበሩ መጀመሪያው ጥያቄ በሰው ማለት ከአላህ ውጭ ባለ ነገር መመጀን ይቻላል ወይ ነው? ሰላም አለይኩም። ሰላም አለይኩም። የጀመረችው አለ ይጨርስ። እሺ ባጭሩ ምን ፈልገህ ነው ወንድም? ጥያቄ ነበረኝ ሁሱ አንዴ እሺ ወንተን በተመለከተ ምንድነው ይሄ መመጀንን በተመለከተ ነብያችን ሰለላሁ ዐለይሂ ወሰለም ባጭሩ ቃል በቃል ላ ይስአሉላህ ቢወጅሂ አሐድ ብለዋል። አላህ በማንም ሰው ክብር የሆነበት ተብሎ አይጠየቅም ብለዋል። ታዲያ አላህን እንዴት ነው የምንጠይቀው ከተባለ አላህ ራሱ በቁርአን ላይ ሲናገር ወሊላሂል አስማኡል ሑስና ፈድዑሁ ቢሃ ይላል። ለእኔ ለአምላካችሁ ለአላህ ጥሩ ጥሩ ስሞች አሉኝ በእነርሱ ጠይቁኝ አለ። ገብታችኋል አይደል? التوسل إلى الله سبحانه وتعالى بجاه المخلوقين لا يجوز አይቻልም። በፍጥረታት ክብር የሆነበት ተብሎ አላህ በማንም በፍጡር ክብር አይጠየቅም። ገብታችኋል? ይልቁንስ አላህ ሱብሓነሁ ወተዓላ የሚጠየቀው ተወሱል ወደ አላህ ተወሱል ማድረግ ወይንም መዳረሻን መያዝ ማለት ነው። ተወሱል ብሎ ማለት ይህ በአራት ነገር ይፈቀዳል። አንደኛ አተወሱል ኢለላህ ቢአስማኢሂ፣ ሁለተኛ አተወሱል ኢለላህ ሱብሓነሁ ወተዓላ ቢሲፋቲሂ፣ ሶስተኛ አተወሱል ኢለላህ ሱብሓነሁ ወተዓላ ቢአልአዕማል ሷሊሓት፣ አራተኛ አተወሱል ኢለላህ ሱብሓነሁ ወተዓላ ቢኢዝሃሪል ቃል። ወደ አላህ ሱብሓነሁ ወተዓላ ተወሱል ማድረግ የሚቻለው ኒየት አድርገን ሰግተው እሺ ብቻ ወደ አላህ ተወሱል ማድረግ የሚቻለው በስሞቹና በባህሪያቶቹ ነው። ገብታችኋል? ይሄን አላህ በቁርአን ላይ ወሊላሂል አስማኡል ሑስና ፈድዑሁ ቢሃ ይላል። ለእኔ ለአላህ ጥሩ ጥሩ ስሞች አሉኝ በእነርሱ ጠይቁኝ ነው። አንደኛ ኒየት አድርገው በፈጠር ኢንሻአላህ እንዝል ታህት። ሁለተኛ ተወሱል የሚቻለው ምንድነው? በመልካም ስራዎች። ሐዲስ ላይ ቡኻሪ ማን ነው እንትን ላይ እንደቀራችሁት ሪያድ ሷሊህ ምናልባት ልጅ ያላስቀርታችሁ ከሆነ በመልካም ስራዎች ተወሱል ማድረግ ወደ አላህ ሱብሓነሁ ወተዓላ ይቻላል። ገብታችኋል? ከነቢያችን ሰለላሁ ዐለይሂ ወሰለም ከነገሩን ሐዲስ መካከል ለዚህ ማስረጃ የሚሆን ምንድነው የመጣው? ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ከእናንተ በፊት የነበሩ የሶስት ሰዎች ነበሩ ብለው ተናገሩ። እነዚህ ሶስት ሰዎች ከዕለታት አንድ ቀን የሆነች ዋሻ ውስጥ ገብተው ሳሉ የሆነ ትልቅ ቋጥኝ ድንጋይ መጣባቸውና ተከነቸረችባቸው ወይንም ዘጋችባቸው፣ መውጣት አልቻሉም ነበር። ከዚያም ከመካከላቸው አንዳቸው አምላካችን አላህ ሆይ እኔ መልካም የሆኑ እናትና አባቶች ሽማግሌና አሮጊት እናትና አባቶች አሉኝ፣ ለእነርሱ መልካም ነገርን አደርግ ነበር፣ ለእነርሱ ወተትን አልባለሁኝ፣ እነርሱ እስኪጠጡ ድረስ ጠብቄ ካልሆነ በስተቀር ከእነርሱ በኋላ ካልሆነ በስተቀር አልጠጣም ነበር እነሱ ሳላጠጣ። ይህን መልካም ስራ የምሰራው ከአንተ ዘንድ ደረጃን ፈልጌ ከሆነ ፊትህን ፈልጌ ከሆነ እባክህ ለዛሬው ቀን ጭንቅና መከራ አውጣን በዚያ በስራ አማካኝነት እና በዚህ ተወሱል አደረገ ሰውዬው። ከዚያም አይናቸው እያየ ትንሽ ከፈት አለላቸው፣ ግን ሊያስወጣቸው አልቻሉም ማለት ነው ሰለላሁ ዐለይሂ ወሰለም። ሌላኛው ከሁለታቸው አንዳቸው ደግሞ ምን አለ? ጌታችን አምላካችን አላህ ሆይ እኔ አንዲት የምወዳት በጣም ቆንጅዬና መልካም ልጅ ነበረች፣ እርሷንም እፈልጋት ነበር። ከዕለታት አንድ ቀን ራሷን አመቻቸችልኝ። እኔም አላህን አንተን ፈርቼ ያንን ነገር ተውኩኝ። ያን ነገር የተውኩት እንደው ከአንተ ዘንድ ደረጃንና ምንዳን ፈልጌ ከሆነ ለዛሬው ጭንቅና መከራ ቀን ነፃ አውጣን። ሶስተኛ ደግሞ ሌላኛው መጣና ልክ እንዲሁ አንድን መልካም ስራ አወሳ። ከዛ ሶስተኛ ተከፈተላቸው፣ ወጡ። ከዚህ ምን እንረዳለን? በመልካም ስራ ወደ አላህ ሱብሓነሁ ወተዓላ ተወሱል ማድረግ እንደሚቻል ነው። ገብታችኋል? ለምሳሌ መንገድ ላይ ለድሃዎች ሰደቃ ትሰጡና አምላኬ አላህ ሆይ ይህን ሰደቃ ያደረግኩት ከአንተ ዘንድ ምንዳን ፈልጌ ከሆነ እባክህ ያለብኝን በሽታ ፈውሰኝ፣ ወይንም ኃጢአቴን ማርልን፣ ወይንም እናቴን ጀነት አስገባልን ብላችሁ በመልካም ስራ ተወሱል ማድረግ ማለት ነው። ሁለተኛ ይሄ ነው። ሶስተኛ አተወሱል ኢለላህ ሱብሓነሁ ወተዓላ ቢልኢማን፣ በኢማናችሁ ወደ አላህ ሱብሓነሁ ወተዓላ ተወሱል ማድረግ ይወጃል። በሱራ አሊ ዕምራን መጨረሻው ገጽ ላይ እንደመጣው ማለት ነው إن في خلق السماوات والأرض واختلاف الليل والنهار لآيات لأولي الألباب الذين يذكرون الله قياما وقعودا وعلى جنوبهم ويتفكرون في خلق السماوات والأرض ربنا ما خلقت هذا باطلا سبحانك فقنا عذاب النار ربنا إنك من تدخل النار فقد أخزيته وما للظالمين من أنصار ربنا إننا سمعنا مناديا ينادي للإيمان أن آمنوا بربكم فآمنا ربنا فاغفر لنا ذنوبنا
አያቸው አይደለ? አማኞች በኢማናቸው ወደ አላህ ሱብሓነሁ ወተዓላ ተወሱል ማድረግ እንደሚችሉ ማስረጃ ነው ይሄ። ረበና ጌታችን አላህ ሆይ ኢነና እኛ ሰሚዕና ሰምተናል ሙናዲየን ተጣሪ ዩናዲ ልልኢማን በእምነት የሚጣራ የሆነን ተጣሪ ሰምተን አምነናል ተቀብለናልና ረበና ፈግፊር ለና ዝኑበና በማመናችን ምክንያት ጌታችን አላህ ሆይ ኃጢአታችንን ማርልን ወከፍር ዐና ሰይአቲና ወተወፈና መዐል አብራር ይሄንን በኢማናችሁ ወደ አላህ ሱብሓነሁ ወተዓላ ተወሱል ማድረግ እንደሚቻል ማስረጃ። ሌላኛውና አራተኛው ተወሱል ማድረግ የሚቻልበት መንገድ አተወሱል ኢለላህ ሱብሓነሁ ወተዓላ ቢኢዝሃር አልሓል ከማ ፈዐለ አደም ዐለይሂ ሰላም ወሐዋ ዐለይሃ ሰላም ማንነታቸውን በመግለጽ ወደ አላህ ሱብሓነሁ ወተዓላ በዚያ ተወሱል ማድረግ። አደምና ሐዋ ያደረጉበት የተወሱል አይነት ምንድን ነው ከተባለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን የሚል ነው። አያቸው ማንነታቸውን በመግለጽ ወደ አላህ ሱብሓነሁ ወተዓላ ተወሱል ማድረግ። ጌታ አላህ ወይ እኔ እንዲህ ሁኛለሁ ብላችሁ ማንነታችሁን ገልጻችሁ በዚህም ምክንያት እባክህን ማርልኝ የምትሉበት መንገድ ይሄ ነው። በሰዎች ተወሱል ማድረግ በፍጹም የሚፈቀድ ነገር አይደለም፣ አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን አላስተማሩም። አይ ጥያቄ ያለው መቀጠል ይችላል። እሺ ጉራጌ እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። ማን ነው? አላህ አልሐምዱሊላህ አላህ ወንድሜ። እሺ ጥያቄ አለ? አይ ጥያቄ ያው ይቆያል እንጂ ያው ለጊዜው ትምህርት ነው የምፈልገው እኔ። አይ እሺ እሺ። ሰላም አለይኩም። ወአለይኩም ሰላም። ዘካተል ማል ለክርስቲያን ሰው ለዘመድ መስጠት ይቻላል? እሺ ምን ታድርግሽ? እሱ ብቻ ነው ጥያቄሽ? ሰላም አለይኩም። እሺ ዘካተል ማል ወአለይኩም ሰላም። የገንዘብ ዘካ ከዘካ ለሙስሊም ብቻ ነው የሚሰጠው። ከዘካ ውጭ ያሉ ማናቸውንም ሰደቃ ገንዘቦችን ግን ለድሃ ለክርስቲያን ድሃ መስጠት ትችላላችሁ። ለክርስቲያኖች መስጠት ትችላላችሁ። ነገር ግን ዘካ ከሆነ ብቻ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ዘካ ሲናገሩ ቱኸዙ ሚን አግኒያኢሂም ፈቱረዱ ኢላ ፉቀራኢሂም አሉ። ከሙስሊም ሀብታሞች ተወስዶ ለሙስሊም ድሃዎች የሚሰጥ የገንዘብ አይነት ነው ብለዋል። ከዘካ ውጭ የሆነን ገንዘብ ግን ለሌላ እምነት ተከታይ ብትሰጡ ችግር የለውም። አይ ዘካ ማለት በአመት አንድ ጊዜ የሚሰጥ የሆነ ገንዘብ አይነት ነው። ከዚያ ብቻ ነው መስጠት የማይቻለው እንጂ ለክርስቲያኖች ወይንም ለአይሁድ ለሌላ እምነት ተከታይ በሌላው አመቱን ሙሉ ለድሃ ክርስቲያኖች መስጠት ትችላላችሁ። ማብላትን ማጠጣት ትችላላችሁ። አላህ በቁርአን ላይ ወጠዓሙኩም ሒሉን ለሁም ብሏል። የእናንተ ምግብ ለእነርሱ ተፈቅዷልና አብሏቸው ብሎ ተናግሮላቸዋል። ስለዚህ ማብላት ማጠጣት ትችላላችሁ የተቸገረ ክርስቲያን ብታገኙ። ወአለይኩም ሰላም። እሺ ወንድም አንድ እሺ ጥያቄሽ? እሺ አሁን ሱረቱል አዕራፍ ላይ 137ኛው አያ ላይ ለእስራኤል ልጆች መሬትን እንደሚያወርሳቸው ይናገር አምላካችን አላህ። እስቲ አብራራልኝ እሱ ጋር ማለት ነው፣ አልገባኝም። የትኛው ጋር? ሱረቱል አዕራፍ 137ኛው አያ ላይ ነው። ሱረቱል አዕራፍ 137 ላይ 100 ሱረቱል አዕራፍ 137 እሺ እንዴ ሚት አድርጉ ልጆች፣ ይወንድም አንድ ሚት አድርገው። وجاوزنا ببني إسرائيل البحر فأتوا على قوم يعكفون على أصنام እንደሚያወርሳቸው 37 ላይ ወአውረስና القوم እንደሚያወርሳቸው ሳይሆን እንዳወረሳቸው እየተናገረ ነው። ይሄም እየተናገረ ያለው ለእስራኤላውያኖች ሲል ጊዜ ሙሳን በጊዜው በዘመኑ አላህ ሱብሓነሁ ወተዓላ ለሙሳና ለተከታዮቹ ለእስራኤላውያኖች ለአማኞቹ እንዳወረሳቸው ነው። وأورثنا القوم الذين كانوا يستضعفون مشارق الأرض ومغاربها التي باركنا فيها
ወተመት ከሊመቱ ረቢከ ልሑስና ዐላ በኒ እስራኢል ቢማ ሰበሩ ወደመርና ማ ካነ የስነዑ ፊርዓውን ወቀውሙሁ ወማ ካኑ ያዕሩሹን እያለ ይናገራል። ስለዚህ እየተናገረ ያለው ስለ ሙሳና ስለ ተከታዮቹ በዘመኑ ስላመኑት ሰዎች ፈርዖንን አጥፍቶ እነርሱን ምድሪቱን እንዳወረሳቸው ሙሳንና ተከታዮችን የተነገረ ቃል ነው። ገብቶሻል? ለአሁን አይጠቅም አይደል? እሺ ሌላ ጥያቄ ደግሞ የሆነ ሙሳፊር ሆነን ከዛ መንገድ ላይ መስጂድ አግኝተን አስርና ዙሁር አንድ ላይ ሰገድ። ከዛ እየመጣን ሳለ ቤታችን ለመድረስ አካባቢ አስር አዛን አለ። ከዛ እኔ እዛ ሰግጃለሁ ብዬ አስርን አልሰገድኩም። ሙሳፊር ሊባል የሚችለው አንድ ሰው ካለበት ሀገር ወደ ተጓዘበት ሀገር 80 ኪሎ ሜትር እና ከዚያ በላይ ርቀት ላይ ተጉዞ ከሆነ ነው የዛኔ ሙሳፊር ይባላል። ለሙሳፊር እንደዚያ ከሆነ ችግር የለውም፣ ሰግደሻል። خلاص ዳግም እስከ ላይ ተጠብቅሽ። እሺ ሌላ ጥያቄ ደግሞ አንድ ሰው ሐጅ አድርጓል፣ ለምስኪኖችም ይሰጣል፣ ያበላል፣ በጣም ይሰግዳል፣ በሰላትም በወቅቱ መስጂድም ያሰራል። ነገር ግን መውሊድን ያከብራል። ያ ሰው ጀሃነም ነው ዘላለም የሚገባው ከሞተ? እሺ መውሊድ ለሁለት ይከፈላል። ያ ማለት በውስጡ ላይ ሽርክ የሚሰሩበት የሆኑ ሰዎች አሉ፣ ከአላህ ውጭ ለሌላ አካል ባዕድ አምልኮ ለነብዩ ሰለላሁ ዐለይሂ ወሰለምና ለሌሎች የሚመስል። ልክ እንዲሁ ደግሞ ያንን የማይሰሩ ነገር ግን በዚያ ጊዜ የነብዩ ሰለላሁ ዐለይሂ ወሰለም ልደት አስመልክቶ ለድሃዎች ምግብና ብቻ አብልተን ምናምን ዚክር አድርገን ዱዓ አድርገን እንለያያለን ብቻ የሚሉ ሰዎች አሉ፣ በአላህ ላይ ቅንጣትን ሳያጋሩ። የመጀመሪያዎቹ ሙሽሪኮች ናቸው። እነዚህ ለጀሃነም ናቸው የሚሆኑት። ከአላህ ውጭ ሌላ አካል ለዚያ አካል አምልኮ የሰራ ሰው ይፈታል። ኢስቲጋሰቲ ቢገይሪላህ ወልኢስቲዓና ቢገይሪላህ ወዱዓ ሊገይሪላህ ሱብሓነሁ ወተዓላ። ይሄንን እዚህ ላይ የወደቀ ሰው ይሄ ሰው ያለምንም ጥርጥር ሙሽሪክ ነው። ነገር ግን ይሄኛውን ብቻ ያደረገው ከሆነ ምግብ ማብላትና ዚክር አድርጎ ሰደቃ አድርጎ መለያየት ብቻ ከሆነ ያደረጉት ምንም ሽርክ ካልሰሩ ቢድዓ ላይ ናቸው፣ ጥፋተኞች ናቸው። በዚህ በጥፋታቸው ልክ ይጠይቃሉ፣ ይቀጣሉ። ነገር ግን ለጀሃነም የሚያዘወትራቸው አይደለም። ይሄኛው ለጀሃነም የሚያዘወትረው ሽርክና ክህደት ነው። አላህ ሱብሓነሁ ወተዓላ የማይምረውም እርሱን ነው። ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ እያለ በቁርአን ላይ ይናገር። እኔ አምላካችሁ አላህ በእኔ ላይ አጋርቶ የሞተን ሰው በፍጹም አልምርለትም፣ ከሽርክ በታች ለሆነ ወንጀሎች ደግሞ ላሻኝ ሰው ለፈለኩት ሰው ምርለታለሁ ብሎ ተናግሯል። ይሄ ነው። አመሰግናለሁ። ሌላ ጋር ደግሞ ሀለቅቱ አደም አላ ሱረቲ ሲል አምላካችን አላህ ምን ለማለት ፈልጎ ነው? አላ ሲፈቲ ለማለት ነው። كمثل أن الله سبحانه وتعالى سميع كذلك خلق آدم يعني سميع، وكما أنه سبحانه وتعالى بصير خلق آدم يعني جعله بصير. الله سبحانه وتعالى آدم بصورة يفتر كسر جزي ببعار يفتر كتلة مالتنا በባህሪ የፈጠርኩት ለማለት ነው። ያም ማለት አላህ ሰሚ እንደሆነ ሁሉ አዳምን የሚሰማ አድርጎ ፈጠረው። አላህ የሚያይ እንደሆነ ሁሉ አዳምንም የሚያይ አድርጎ ፈጠረው። ያ ማለት ግን ልብ በሉ የስም መገናኘት የማንነትን መገናኘት አያሲዝም። ገብቷችኋል? አላህ ሱብሓነሁ ወተዓላ ሰሚ ነው ስንል ጊዜ መስማቱ ምንም ያልተገደበ ማንኛውንም ድምጾች ሁሉ የሚሰማና የሚያውቅ የሚረዳ የሆነ አምላክ ነው። ገብቷችኋል? እርሱ ነው እና የፈጠራቸው ሁላቸውንም። ነገር ግን የእኛ የአደም መስማት እስከተባለ የተገደበ ነው። የአደም መስማት የተገደበ ነው። ከዚህ ከግድግዳ በስተጀርባ ምን እንደሚናገር አልሰማም። አይደለም ከዚህ ከግድግዳ በስተጀርባ አጠገቤ ያሉ ሰዎች ድምጻቸውን ዝቅ አድርገው እየተንሾካሾኩ ቢያወሩ አልሰማም፣ አላውቅም። አላህ ሱብሓነሁ ወተዓላ ግን ድምጾች ከፋሉም ዝቅ አሉም ለእርሱ የሚለይበት አይደለም። የዓለም ሰው በአንድ ሜዳ ላይ ተሰባስቦ የራሱን ቋንቋ እያወራ ቢለፈልፍ አንዲት ውል ሳትልበት የሁላቸውንም መስማት የሚችል አምላክ ነው። ቃለ ሱብሓነሁ ወተዓላ ሰዋኡን ሚንኩም መን አሰረ አልቀውለ ወመን ጀሀረ ቢህ ወመን ሁወ ሙስተኽፊን ቢለይል ወሳሪቡን ቢነሃር። አላህ በሱረቱ ራዕድ ላይ ሲናገር ይላል ከእናንተ ድምፁን ከፍ ያደረገ ወይንም በሚስጥር የተናገረ ወይንም ደግሞ በቀን ፀሐይ ጠራራ የሰራ ወይንም በድቅድቅ ጨለማ የሰራ ለእኔ እኩል ነው፣ ሁላቸውንም እሰማቸዋለሁ፣ አያቸዋለሁ እያለ ይናገራል። ያ ነው። ገብቶሻል? አለይኩም ሰላም። ምን ኡስታዝ አንድ ጥያቄ ነበረኝ ጠራ ያለች። እሺ አንድ ጓደኛዬ ነበርና አንድ ሸሪካ ነው የምንሰራው፣ ዶሮ ሸሪካ ነው የምንሰራውና ሰውየው ዶሮ አነሳና ሰጠና አርዳችሁ ብሎ ማለት ነው። ከዛ ጓደኛዬ ነው ያረዳቸውና ጓደኛዬ ሰላት ይሰግዳል፣
5 አውቃ ሰላት ይሰግዳል። ከዛ አልካኑ እስላምና አልካኑ ኢማን ያውቃል። እንዴት ነው ይሄ? እንዴት ይታያል? خلاص የሚሰግድ ከሆነ በአላህ ላይ የማይቀራ ከሆነ የሙስሊም እንደማ ሲያረቀው መብላት ይቻላል። ቢስሚላህ ብሎ ነው ያረቀው። ቢስሚላህ ብሎ ነው ያረቀው። መብላት ይቻላል። እኔም ብትራኝ ተራ ሰላም አለይኩም። ሰላም ወራህመቱላህ። ከዚህ በኋላ ታስከፍል እነዚህ ልጨርስና ልሄድ ያለ ይቀጥል። እሱ የሆነ ጥያቄ አለኝ ማለት ነው። ምን ይላል? ጥያቄሽ ምንድን ነው? ጓደኛዬ ክርስቲያንና ከዛ አሁን ግን ሰልማለች። የሰለመችው ደግሞ ባለፈው አንተ ሻሃዳ ስታስይዝ እሱን እያዳመጠኝ ነው ሻሃዳ ያዘችው ማለት ነው። እና ሚዲያ ላይ ደግሞ ከወጣች ብዙ ነገር ስለሚደርስባት ስሟን ማሳወቅ ምናምን አትፈልግም። እና ከዛ ቀን ጀምራ ማተቧን በጥሳ ሶላት ትሰግዳለች፣ ቃይዳም ትቀራለች። እና ያ እንዴት ይታይልኛል ብለሽ ጠይቂልኝ ምናምን ብላኝ ነው ማለት ነው። በትክክል እኔ ሳስብል አብራ በትክክል ብላ ከሆነ خلاص የግዴታ አው ብላለች። አዳምጣለች። ገስት ላይ ነበር ቦታ ስላልገባላት እና ስላላገኘች አልገባችም። ከዛ ማተቧን በጥሳ ሶላት ትሰግዳለች። ድል ስጭኝ፣ አንድ ደቂቃ ላውራ ትፈቅጂልኛለሽ? እሺ ስለሰጠሽ አመሰግናለሁ። አዳምጪሽ። በትክክል ሻሃዳ ከያዙ ሌላ ሰው ሲያስብል በቂ ነው። እርሱ የግዴታ ሰው ጋር ሄዶ ማለት አይጠበቅባቸውም። አላህ ሱብሓነሁ ወተዓላ በእናንተና በእርሱ መካከል ነው ያን ነገር ያዘዘው። የግዴታ ለህዝብ ሄዳችሁ ማሳወቅ አይጠበቅባቸውም። እዚህ የሚመጡት ታዲያ ሻሃዳ የሚይዙት ለምንድን ነው ከተባለ እነርሱ ማለቱ ሻሃዳ አባባሉን ስላላወቁበት ይሉ ዘንድ ነው ከሚያስብል ሰው ዘንድ የሚመጡት። ገብታችኋል? በትክክለኛ ግን ያን ቃል በራሳቸው ማለት ከቻሉ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ ካለች ወይንም ካለ ባለበት ብቻውን ቢሆን አላህ ይቀበለዋል። እርሱ ያን ወይንም ሌላ ሰው ሲያስብል ከሰሙ ከእርሱ ጋር አብረው ብለው ከሆኑ ያ ተቀባይ ነው። አይ ስለዚህ ሰልማለች ልጅቱ። ከጎኗ ሆናችሁ አግዟት፣ አጠንክሯት፣ አስተምሯት። እሺ በቃ ሰላም አለይኩም። ሰላም። እኔም ጥያቄ ነበረኝ። ወንድሜ በእስር ቤት ይኖር ነበርና ከአመታት በፊት ማለት ነው። እና እናቴ ልጄ ከእስር ቤት ከወጣልኝ እንደዚህ አድርጌ እንደ ንያ ነበራትና ማለት ነው። እና ወንድሜም ከእስር ቤት ወጣ በቀናት ውስጥ እናቴ ወደ አኺራ ሄደች። እና ያን እናቴ ያለችው ነገር እኛ ልጆቿ መውጣት እንችላለን ወላ አንችልም? ትችላላችሁ። ነድር የተሳለ ሰው ያን ማውጣት ስለት ይባላል። ለአላህ ሱብሓነሁ ወተዓላ ከተሳለ ሰውየው ያንን የተሳለውን መፈጸም አለበት፣ ግዴታ ነው፣ ዋጅብ ነው አቅም ካለው። ኦኬ ግዴታ አንዴ የምታደርጊ ልጨርስ ከይቅርታ ጋር ተረጋግሽ። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ መን ነዘረ ቢሸይኢን ፈልዩፍይ አሉ። የሆነን ነገር ለአላህ የተሳለ ሰው ያን ስለቱን ይሙላ ይፈጽም ብለዋል። ለምሳሌ ልጄ ከኢትዮጵያ ወደ የመን በሰላም ከገባልኝ አንድ ፍየል አርጄ ሰደቃ አድርጋለሁ ካለች አንዲት እናት ይሄን ለአላህ ከተሳለች ያ የጠየቀችው ነገር በትክክል ከተሳካ የዛን አቅሙን ስታገኝ ያን ስለቷን ትፈጽማለች። የመን በሰላም ከገባላት አቅሙ ካላት የዛኔ ፍየል አርዳ ለድሃዎች ለምስኪኖች ታበላለች። እሺ ከጅቡቲ ከተመለሰስ ይሄ ነገር ካልተሳካ የጠየቁት ነገር የዛኔ ማድረግ አይጠበቅባቸው፣ ያን ስለት መፈጸም አይጠበቅባቸው። ስለታቸውን የምትፈጽሙት የጠየቃችሁት ነገር በትክክል ተሟልቶ ስታዩ ጊዜ ነው ማለት ነው። ስለዚህ ጥያቄዋ ልጅቱ ምንድን ነው? ያንን ሳታደርግ እናቴ ሞታለች፣ እኛ የእናቴን ስለት መፈጸም እንችላለን ወይ ነው? አዎ አለባችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ነገር ግዴታ አድርገዋል፣ ግዴታ እንደሆነ አስተምረዋል። ይህን ግዴታ የሆነ ተግባር ሳይፈጽም የሞተ የቤተሰብ ክፍል ካለ ሌላኛው ቤተሰብ ክፍል ያንን ሊፈጽምለት ይገባል። በሌላ ሐዲስ ቅያስ አድርገን እንገራቸው። ቃል ነቢ ሰለላሁ ዐለይሂ ወሰለም መን ማተ ወዐለይሂ ቀዷእ ሷመ ዐንሁ ወልዩሃ አሉ። የረመዳን ግዴታ ጾም እያለበት ሳይጾም የሞተ ሰው የእርሱ ቤተሰቦች ይጾሙለት አሉ። በዚሁ አንጻር መሰረት ግዴታ ከሆኑ ከአምልኮ ስርዓቶች መካከል ያን ሳይፈጽም የሞተ ሰው ካለ ልክ እንደ ስለት ይመስል የዛን ቤተሰቦቹ የእርሱን ተክተው መፈጸም አለባቸው ማለት ነው። አይ አሰላሙ አለይኩም። ሁሱ ሰላም ነው? አልሐምዱሊላህ። አብራችኋል? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ሁሱ ጥያቄ ነበረኝ። ምን ይላል? ባሌ በሳዑዲ አረቢያ ነበር የሚኖረው። እኔ ዱባይ ነበር የምኖረው። አሁን ግን መጥቻለሁኝ። ኢትዮጵያ ነው ያለሁት።
እንኳን በሰላም መጣ። መርሐባ። እና ሳውዲ ነበር የሚኖረው። ሲያዝ ተናዶ ደውሎ ለኔ ማለት ነው ከእንግዲህ በኋላ በአላህ አላምንም፣ አላህ የሚባል የለም፣ አገርም ገብቼ ክርስቲያን ሁኜ ነው የምኖረው አለኝ። እሺ ከዛ እኔ ደግሞ እሺ ብዬ ስልክ ዘጋሁና 3 ወር ስልክ ዘጋሁ። ሄዳይን ጨርሼ አሁን ስደውልለት ኒካ አለኝ፣ ወዲያውኑ ተወብቻለሁና ኒካ አለኝ አለኝ። እሺ ኒካ አለኝ ሲለኝ እኔ ደግሞ ኒካ የለህም ሄዳይን ጨርሻለሁ አንተም ከፍረሃል ስለው አይ እኔ ወዲያውኑ ተወብቻለሁ አለኝ። ይሄ ተውበት ሸሃዳ ይዞ እንደገና ኒካሁ መታደስ ነው ያለበት። እኔ በአላህ አላምንም ከፍሬያለሁ ካለ አንድ ሰው ከፍሯል خلاص والردة تبطل النكاح هذه قاعدة من قواعد النكاح في الإسلام በእስልምና ከኒካህ ወይንም ከጋብቻ ህግጋቶች መሰረት አንደኛው ምንድነው? الردة تبطل النكاح ከእስልምና መውጣት ከእስልምና ማፈንገጥ ኒካህን ያወርዳል። ባል ለሚስቱ ከእስልምና ወጥቻለሁ ባለበት ቀን የዛኔ ከእስልምና ሞቷል። ልክ እንዲሁ ደግሞ ኒካሁ ወርዷል። ይሄ ሰው ሚስቱን መመለስ ቢፈልግ እንደገና ሸሃዳ ይዞ ሻወር ወስዶ ከዚያ እንደገና ከሚስቱ ጋር እንደ አዲስ ኒካ በማሰር የዛኔ ይጋባሉ። ይሄ ነው። አይ ተብቻለሁ። አይ መርሐባ። እሺ ኑን ሰላም አለይኩም አድሚኖች በቃ እሺ ወአለይኩም ሰላም በቃ አድሚኖች እስቲ ምንድን ነው እንትን ስለ ኒካህ ነው። ኒካህ ባልና ሚስት ከተለያዩ ርቀት ካለ በመካከል እሺ ጎዱ ሰላም ነው ደህና ነው ወይ? አለው ኢየሱስ ይባረክ። ናይስ ጥያቄ። ኢየሱስ ይባረክ ትላለህ። ጳውሎስ ኢየሱስ የተረገመ ይሁን ይላል። ማን እንቀበል? ጳውሎስን ወይስ አንተ? አላለም ብሏል። ገላትያ 3:13 ላይ ጳውሎስ ኢየሱስ የተረገመ መርገም ነው እያለ ይናገራል። የተረገመ ይሁን ይላል። አዎ በመስቀል ላይ የተሰቀለ ሁሉ የተረገመ ነው አለ ኢየሱስ። ይሁን ብሎታል። ቆይ በመስቀል ላይ የተሰቀለ ሁሉ የተረገመ ነው ይላል አይደለም ቃሉ ላይ? አንተ እኮ ኢየሱስ የተረገመ ይሁን ብሏል አልከው። አዳምጥ። የተረገመ ነው ይላል ብያለሁኝ። ያው ኢየሱስ ጳውሎስ ኢየሱስ አይደለም እንደዛ አላልክም። አታዳምጥም? እንደዛ አላልክማ ቀየርኩህ። አዳምጥ ልንገርህ። አንተ ኢየሱስ የተባረከ ነው አልክ። አይ ጳውሎስ ኢየሱስ የተረገመ ነው ይላል አልኩኝ። ተሳስቻለሁ? እንደዛ አላልክም። ኢየሱስ የተባረከ ነው ይላል ነው አልከው። እሺ እኔ ምን አልኩኝ? ማለትም ኢየሱስ የተረገመ ነው አልከው። አዎ መጽሐፉ ላይ ጳውሎስ ሲናገር ገላትያ 3:13 ላይ ምን ይላል? አንብበው አንድ ጊዜ። ስልክ አላስኩም አሁን። በቃ እኔ ይዣለሁ ላንብብልህ ወይንስ ላውጣልህ? ላስነብብ ይቻላል። ያ ላይ ነው እዚህ ጋር ቁጥር 13 ላይ ምን ይላል? አንብበው። ያ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። አዎ ክርስቶስ እርግማን ነው ወይንስ እርግማን ወይንም የተረገመ ነው? አይደለም ለኛ ስለ የሚለውን ራስን ሸውድበት። ግን መጽሐፉ የተረገመ ነው ይላል አይልም? ነው አይደለም። ቆይ አዳም መርግም ነው ማለት ነው። እዛው አንብበው እና ከሕግ እርግማን ሊያወጣን ይላል እኮ እሱ አንተ ራስህ በእምነትህ ራስህን የምትሸውድበት ነው። ለእኛ ሲል ነው ብሎ ሂሳብ የለም። ግን አሁን መጽሐፉ ላይ የተጻፈውን እያነበብኩ አንድ አዳም ተረጋ በል። መርገም ነው ማለት የተረገመ ነው ማለት ነው አይደለም እኮ ነገርኩህ እኮ። እሱ የተረገመው በእኛ ኬዝ ነው ለእኛ ነው ብለህ ከዚያ በኋላ ትነግረናለህ። ግን መርግም ነው ማለት የተረገመ ነው ማለት ነው አይደለም። ግልጽ ነው። በጣም ጥሩ። ስለዚህ አያችሁ አይደል ኢየሱስ የተረገመ ነው ብላ ያምናሉ። ቁርአን ላይ ለኛ ብሎ ነው የተረገመው። ማለትም የኛን እርግማን ወሰደ። ለኛ ብሎ ራሱ ይሸው ወደስ እንመጣለን። እሺ ያው ቃሉ ላላ ቃሉን እያነበብክ አይደል እንዴ? ከራሴ አይደለም የምናገረው። አዳም ተሽከም። ስለዚህ ኢየሱስ የተረገመ ነው ብላ ያምናሉ። ቁርአን እስከተባለ ላኛ
የተባረከ ነው ብለን ነው የምናምነው። ስለዚህ ክርስቶስ ባረካቸው እኛ ነን። ለዚያም ነው አንተንም የሚባርኩ ባርካለሁ ብሎታል አብርሃምን። እኛ በቀን 5 ጊዜ በምንሰግድ ጊዜ በየሶላታችን ውስጥ አስቡት፣ ሁሌም ባርካቸዋለን ነብያቶችን። አላሁመ ባሪክ ዐላ ኢብራሂም፣ አምላካችን አላህ ነቀቃለን ሰውየውን ሳይሆን። ስለዚህ ከእርሱ የሚወጣውን ቆሻሻ ነው ማለት ነው። አያችሁ አይደለ? አንተ ረዳ አይደል? ለምን ሌላ እንስሳ አልሆነም? ለምን ውሻ ብቻ ሆነ? ያ ሰላም ያ ሰላም። ነብዩ አብዱ አለይሂ ሰላም የአላህ ሰላምና እዝነት በረከት በእርሳቸው ላይ ይስፈን። ነብዩ አብዱ እሱ የሆነ ልጅውን ጠይቁኝ ነው እና ፀሐይ ላይ ሆኜ እየጠበቅኩ ነው መልሱ ነበር። እና ውጭ ሀገር ነው የሚሰራው ይሄ ልጅ፣ ወርቅ ስራ ነው የሚሰራው። ይሄንን ስራ ደግሞ መንግስት አይፈልገውም፣ ብዙ ሰው ይሰራዋል። እንዴት ነው ይሄን ነገር መስራት ይፈቀዳል ወይስ አይፈቀድም ብሎ ጠይቅልኝ ብሎኝ ነው። የሀገሪቱ መንግስት የከለከለውን በተለይ ሙስሊም ሀገራቶች ሆነው ሳሉ እነዚያ ሙስሊም ሀገራቶች ዕለሞችን አናግረው ከቁርአን ከሐዲስ መሰረት ይዘው የሚነግሯቸው በሆኑበት ሀገር ላይ ስለዚህ እንደ ሳውዲ አረቢያና ሌሎች የሚከለክሏቸውን ስራዎች አትስሩ፣ ህገወጥ የሆኑ ስራዎችን እናንተንም ለአደጋ ይዳርጋቸዋል። ያ መንግስት ያን ስራ እንዳትሰሩ ብሎ ከከለከለ እሱን መስማት ግድ ይላል። ሐራም ስራ እስካላዘዛቸው ድረስ እርሱን መስማትና መታዘዝ ግድ ይላል። ይህ አህለ ሱና ወል ጀማዓዎች የእምነታቸው መሰረት ነው። ومن اصول عقيده اهل السنه والجماعه السمع والطاعه في المعروف لولاة الامور. ይሄ ነው ነብያችን ሰለላሁ ዐለይሂ ወሰለም اسمع واطع للامير وان ضرب ظهرك واخذ مالك ብለዋል። በሌላ ሐዲስ ላይ عرباض بن سارية የተባለ ታላቁ ሱሐባ ባስተላለፈው ሐዲስ ላይ ልክ እንዲሁ وصينا يا رسول الله فاوصاهم النبي صلى الله عليه وسلم اوصيكم بتقوى الله والسمع والطاعه وان تامر عليكم عبد حبشي ያሉ ተናግረዋል። ባለስልጣናቶችን በመጥፎ እስካላዘዟቸው ድረስ በመልካም የሚያዟቸውን መታዘዝ ግድ ይላል። ይሄን አትስሩ ብለው ከለከሉና ያንን ነገር ለእናንተ እርም ካደረጉባችሁ የአላህና የመልእክተኛውን ህግ እስካልተጻረረ ድረስ እነርሱን መስማትና መታዘዝ ግድ ይላቸዋል። ስለዚህ ባጭሩ አትስሩ፣ ሌላ ስራ ስሩ፣ ከመንግስት የተከለከሉ ስራዎች ከሆኑ ማለት ነው። ማረፋውሱ ጀዛከላሁ ኸይረን። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። ከፈቀድክልኝ እኔም በዛው ቪዲዮውን እንትን ልበላቸውና አሁን እንደተናገረውም እንዳያችሁት ልጁ ስለራሳቸው ነብይ መናገር እንጂ ማለት ነው። እና አሁን የፖስተትኩት ቪዲዮ አለ በእነሱ ነብያት ዙሪያ ምን አይነት ነብይ እንደያዙ ማለት ነው። ሁሉ ጊዜ እነሱ የሚያውቁት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መሳደብ ብቻ ነው። እና ባይብል ላይ ያሉት ነብያቶች ምን አይነት ተግባር እንደነበራቸው ምናምን አያውቁም። እና እንደዚህ አይነት ነገር የተዛሰሰበት ቪዲዮ ነው። ቅድም ያልነበራችሁ ምናልባት አሁን የመጣችሁ ካላችሁ ግቡና እንዴ ኮፒ ሊንክ ምናምን አድርጉት በደንብ አካውንቲም ስለተመታ ኢንሻአላህ። በቃ ጀዛከላሁ ኸይር። መርሐባ። እሺ እንደሰማችሁት አድርጉ። ጥያቄ ያለው ካለ መግባት ይችላል። ክርስቲያኖች ጥያቄ ካላችሁ መጠየቅ ትችላላችሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው። ከምረብሽ ቦታ ራቁ ልጆች፣ ከምረብሽ ቦታ ራቁ። እሺ لا تربشوننا يا جماعة يا أخي. نقرناكم ولكن لا تسمعون التنقير. ليش؟ احنا شيخنا قال لنا من لم يسمع بالإشارة فهو دنقارة. عربينا بأمارنا. ها
ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው እኔ ጥያቄ ያው ስለ አረፋ እርድ ነው። በሴት ይዋጅባል ወይ የሚለው ነው። የሚረብሽ ቦታ ሰላም። የአረፋ እርድ ከፊት ለፊታችን እየመጣ ያለ ታላቅ በዓል አለ። ዒድ አልአድሓ በመባል የሚጠራ ዒድ አልአድሓ ነቢያችን ሰለላሁ ዐለይሂ ወሰለም ከተናገሩ ክብረ በዓል መካከል ሁለተኛው ያ አኺ ሚዩት አድርገው በቀስ ወጥስከፍ قال النبي صلى الله عليه وسلم إن لكل أمة عيدا وهذا عيدنا يعني بذلك عيد الفطر وعيد الأضحى ለእያንዳንዱ ትውልድ የራሳቸው የሆነ በዓል አላቸው። ለእኔና ለትውልዶቼ ደግሞ ሁለት በዓል ተሰጥተውናል። እነርሱም ዒድ አልፊጥር እና ዒድ አልአድሓ ነው። በዓል ሲደነገግ ዝም ብሎ በከንቱ አይደለም። ትልቅ የሆነ በዓል ብሎ ማለት እንግዲህ ዓመታዊ ክብረ በዓል ደስታን የምትገልጹበት ደስታቸውን የምታንጸባርቁበት ጊዜ ነው። ምን የሚያስደስት ነገር ተገኝተው ነው ታዲያ እነዚህ ሁለት በዓሎች የተደነገጉት በእስልምና ከተባለ የእስልምና ታላላቅ ሁለት መሰረቶች የሆኑትን በሰላም እንድናጠናቀቅ አላህ ስለመረጠን ነው። ዒድ አልፊጥር ከየትኛው የእስልምና መሰረት በኋላ የተደነገገ የሆነ የደስታ ቀን ነው። ማን ነው የሚመልስ? ዒድ አልፊጥር የመጀመሪያው፣ አሁን ደግሞ ሁለተኛው እናከብረዋለን። የመጀመሪያው ትልቁን የእስልምና መሰረት የሆነውን አንዱን በሰላም እንድናጠናቀቅ አላህ ሱብሓነሁ ወተዓላ ስላደረገ የምናከብረው የደስታ ጊዜ ነው። እርሱም ምንድነው? ረመዳን። አላህ የእስልምና መሰረቶች አንደኛው ረመዳን እንደሆነ ገልጾልናል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ቡኒየ አልኢስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ ወአነ ሙሐመድ ረሱሉላህ ወኢቃመ ሰላህ ወኢታእ ዘካ ወሶም ረመዳን ወሐጅ በይተላሂል ሐረም መን ኢስተጣዐ ኢለይሂ ሰቢላ ብሏል። አሁን ሁለተኛ የምናከብረው ክብረ በዓል ደግሞ ዒድ አልአድሓ የሚባለው የትኛውን የእስልምና መሰረት በሰላም ስላጠናቀቅን ደስታችንን እንድንገልጽ ዘንድ ነው። መልሰው ይሄን ነው የትኛውን የእስልምና መሰረት? ሐጅ። ማሻአላህ አያችሁ አይደል? ኢስላም ነገራቶች ሲደነግግ ዝም ብሎ በከንቱ አይደለም። ዝም ብሎ ተደሰት ብሎ ዝም ብሎ የሚነግርህ አይደለም። ታላላቅ የአምላክን ሕግና ስርዓት በመፈጸማችሁ ለዚህ እንኳን ደስ ያላችሁ ብሎ አላህ ሱብሓነሁ ወተዓላ ተደሰቱባቸው ብሎ የሰጠን ቀናቶች ናቸው። ገብታችኋል? ያ ነው። ይህን ከጨረስን ዒድ አልአድሓ ከምን የተያዘ ነው ከተባለ ከቀደሙት ነቢያቶች ጀምሮ ነው። ከነቢያቶች መካከል ይህን ሲያደርጉ ከነበሩት ኢብራሂም ዓለይሂ ሰላም አንደኛ ነው። ኢብራሂም ዓለይሂ ሰላም በዒድ አልአድሓ ጊዜ ነበር ልጁን እስማኤልን ረድ የሚል ትእዛዝ የመጣበት። ልክ ያንን ህልም አየና በንጋቱ ላይ ነገረው ለልጁ። ልጄ ሆይ እንዳርደህ ታዝዣለሁ፣ ህልም አይቻለሁ፣ ምን ትላለህ አለው። አባዬ የታዘዝከውን ፈጽም፣ ወደኋላ እንዳትላለሁ። ከዚያም ልጁን ይዞት ወደ ተራራው ወጣ። ከዚያ ሊያርደው ባለ ጊዜ አላህ ሱብሓነሁ ወተዓላ ከሰማይ በግን ላከለት። በልጅህ ምትክ ይሄንን ረድ አለው። ያንን አዘዘው፣ በጉን አረደ። ልክ ያንን በግ ያረደው ዛሬ ዒድ አልአድሓ በምናከብርባት ጊዜ ነው። የዚያንም አላህ ሱብሓነሁ ወተዓላ መሰረት አድርጎ በየትውልዱ ይህን ትእዛዝ አዘዘ። ነቢዩ ሰለላሁ ዐለይሂ ወሰለም ታዲያ በኢብራሂም ዓለይሂ ሰላም መንገድ ላይ ነው እና የመጡት። ኢብራሂም ያደረገውን ድርጊት ታዘዙ። እርሳቸውም ዒድ አልአድሓ ያርዳሉ። ሕክሙ ምንድን ነው ከተባለ ሱና ሙአከድ ነው። ጠንካራ ከተባሉ የሱና አይነቶች ነው። ያ ማለት ማ ዩሳቡ ብሂ ፋዒሉሁ ወላ ዩዓቀቡ ብሂ ታሪኩሁ። ሱና ብሎ ማለት ብትሰሩት የምትመነዱበት ባትሰሩት የማትቀጡበት የአምልኮ ስራ ነው። ስለዚህ ብታደርጉ ትልቅ ምንዳ ታገኛላችሁ። ካላደረጋችሁ ነገ የትንሣኤ ቀን አላህ ለምን ኡድሒያ አላረድክም ብሎ የሚቀጣህና የሚጠይቅብህ ነገር አይደለም ማለት ነው። ምክንያቱም ሱና ነውና። ስለዚህ የቻለ ሰው ላይ ያንን ነገር ነቢያችን ሰለላሁ ዐለይሂ ወሰለም አድርጉ ብለው ተናግረዋል። ላልቻሉት ያልቻለ ግዴታ የለበትም። ግን ምንዳውን ያጣል ወይ? አያጣም። ለምን? ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ለድሃዎች ሁሉ አርደውላቸዋል። በእናንተ ስም አርደውላቸዋል። ምን ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ዘበሐ ረሱሉላህ ሰለላሁ ዐለይሂ ወሰለም ከብሸይን الأملحين فقال يا اللهم هذا مني ومن أهل بيتي وهذا لفقراء أمتي ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። ከኡድሒያ ሊያርዱ አሉና ነቢያችን ሰለላሁ ዐለይሂ ወሰለም አንድ ቀን ሁለት ታላላቅ በጎችን የሰቡ በጎችን ቀንዳማ የሆኑ በጎችን አመጡና አምላክ ያላህ ሆይ ይሄኛውን አንዱን የማርደው ከእኔና ከቤተሰቦቼ ነው፣ ሁለተኛውን ደግሞ ምን አሉ? አምላክ ያላህ ሆይ ይሄኛውን የማርደው ደግሞ ከትውልዶቼ ማረድ ለማይችሉት ነው ብለው ተናገሩ። ስለዚህ ማንኛውም የነቢ ሰለላሁ ዐለይሂ ወሰለም ትውልድ ኡድሒያ ታርዶለታል፣ ድሃ የሆነ ሰው ሁሉ ማለት ነው። ምንዳውን አላገኘሁም ብሎ እንዳያስብ ነቢያችን ሰለላሁ ዐለይሂ ወሰለም ለትውልዶቼ ሁሉ
ይሄን አርጃለሁ ብለው ተናግረዋል። ይህ ከእርሳቸው ያለ ትልቅ ፍቅርን ይገልጻል፣ ትልቅ ውዴታን ይገልጻል። እመቶቻቸውን በጣም ይወዳሉ። ነቢያችን ሰለላሁ ዐለይሂ ወሰለም ገና ሳያዩህ አንተን ሳያገኙህ ግን ለአንተ ከአምላክህ ዘንድ ምንዳን እንድታገኝ ዘንድ ብለው ያድን አስበው አርደውልሃል ማለት ነው። አላ የስተሕቅ አን ኑሕበሁ አክተር ምን አንፉሲና ከራሳችን በላይ ልንወዳቸው ሳይገባ እዚህ ምድር ላይ ሲወዱህ ጊዜ ሰዎች አይተውህ ከአንተን መልካም ነገር ካዩ የሆነ መልካም ነገር ካደረክላቸው ነው። ነብዩ ሰለላሁ ዐለይሂ ወሰለም ምንም አላደረክላቸውም እኮ አላዩህም፣ ግን ይወደው ነበር። ይሄ ነው ትክክለኛ ፍቅር። ነቢያችን ሰለላሁ ዐለይሂ ወሰለም ሌላ ፍቅራቸው ከፍቅራቸው መገለጫ ምንድነው? ለተወለዳቸው እያንዳንዱ ነቢይ ለየራሱ የሆነ ተቀባይነት ያለው ዱዓ ተሰጥቷል። የፈለከውን ጠይቀኝ አደርግልሃለሁ ተብሎ ሁሉም ነቢይ ጠይቆ እዚህ ምድር ላይ የፈለገውን አግኝቷል አሉ ነብዩ ሰለላሁ ዐለይሂ ወሰለም። የእኔን ግን ለተወለዶች አስቀምጫታለሁ የትንሣኤ ቀን ምልጃ እንድትሆንልኝ አሉ። ቃለ ነብዩ ሰለላሁ ዐለይሂ ወሰለም ማ ሚን ነቢይን ኢላ ወለሁ ዳዕዋ ሙስተጃባ ወአነ ደኸርቱሃ ሸፋዓተን ሊኡመቲ የውመል ቂያማ አሉ። ማንም ነቢይ የለም ተቀባይነት ያለው የጸሎት ዕድል የተሰጠ ቢሆን እንጂ አሉ። ይህ ነው። የእኔን ግን የተሰጠኝን ዕድል ለትንሣኤ ቀን ለትውልዶቼ ምልጃ እንድትሆንልኝ ዘንድ ብዬ አዘግይቻታለሁኝ አሉ። ይሄ ምን ያክል ውዴታ እንዳላቸው ለትውልዳቸውም ይገልጻል። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ የትንሣኤ ቀን አነ አወሉ ሻፊዒን ሙሸፈዒን የውመል ቂያማ አሉ። የትንሣኤ ቀን ከማንም በፊት አማላጅ ምልጃው ተቀባይ እኔ ነኝ እያሉ ተናገሩ ማለት ነው። እና ሴቶች ከቻሉ ይወርዳሉ እንትን ካላቸው የልጅቷ ጥያቄ ላይ ስንመለስ፣ ካልቻለች ግን የለባትም። የማረድ ኃላፊነትና ግዴታ አለበት። እንደው እንትኑ ካለው አቅሙ ካለ አባት ነው። አባት ስለ ራሱና ስለ ሚስቱ ስለ ልጆቹ ያርዳል። አንድ ካረዳ ይበቃል። ነገር ግን ያቺ ሴት ባል ከሌላት እርሷ ብቻ ከሆነች አቅሙ ካላት ትረድና ለድሃዎች ታብላ፣ ትልቅ ምንዳን ታገኝበታለች። ገብታችኋል? ትልቅ ምንዳን ታገኝበታለች። ይህን ይመስላል። እሺ ዛሬ ቁርአን አልቀራንማ፣ ትንሽ እንቀራለን ኢንሻአላህ። ማንን ሱራ እንቅራ? ሱረቱል ሙሐመድ ቢሆን ስለ ነብዩ አለይሂ ሰላቱ ወሰላም እንደው ርዕሱ ረዘም ሱረቱል አንቢያ ሙሐመድ ራህማ መርየም አዑዙ ቢላሂ ሚነ ሸይጣኒ ረጂም بسم الله الرحمن الرحيم الذين كفروا وصدوا عن سبيل الله أضل أعمالهم والذين آمنوا وعملوا الصالحات وآمنوا بما نزل على محمد وهو الحق من ربهم كفر عنهم سيئاتهم وأصلح بالهم ذلك بأن الذين كفروا اتبعوا الباطل وأن الذين آمنوا اتبعوا الحق من ربهم كذلك يضرب الله أمثالهم فإذا لقيتم الذين كفروا فضرب الرقاب حتى إذا أثخنتموهم فشدوا الوثاق فإما منا بعد وإما فداء حتى تضع الحرب أوزارها ذلك ولو يشاء الله لانتصر منهم ولكن ليبلو بعضكم ببعض والذين كفروا في سبيل الله الذين قتلوا في سبيل الله فلن يضل أعمالهم سيهديهم ويصلح بالهم ويدخلهم الجنة عرفها لهم يا أيها الذين آمنوا إن تنصروا الله ينصركم ويثبت أقدامكم والذين كفروا فتعالوا
بأسا لهم وأضل أعمالهم ذلك بأنهم كرهوا ما أنزل الله فأحبط أعمالهم أفلم يسيروا في الأرض فينظروا كيف كان عاقبة الذين من قبلهم دمر الله عليهم وللكافرين أمثالها ذلك بأن الله مولى الذين آمنوا وأن الكافرين لا مولى لهم. يا عبادي الذين آمنوا إن أرضي واسعة فإياي فاعبدون كل نفس ذائقة الموت كل نفس ذائقة الموت ثم إلينا ترجعون والذين آمنوا وعملوا الصالحات لنبوئنهم من الجنة غرفا تجري من تحتها الأنهار نعم أجر العاملين الذين صبروا وعلى ربهم يتوكلون وكأي من دابة لا تحمل رزقها الله يرزقها وإياكم وهو السميع العليم. وما لنا ألا نتوكل على الله وقد هدانا سبلنا ولنصبرن على ما آذيتمونا وعلى الله فليتوكل المتوكلون. وقال الذين كفروا لرسلهم لنخرجنكم من أرضنا أو لتعودن في ملتنا فأوحى إليهم ربهم لنهلكن الظالمين ولنسكننكم الأرض من بعدهم ذلك لمن خاف مقامي وخاف وعيد واستفتحوا وخاب كل جبار عنيد من ورائه جهنم ويسقى من ماء صديد يتجرعه ولا يكاد يصيغه ويأتيه الموت من كل مكان وما هو بميت ومن ورائه عذاب غليظ. مثل الذين كفروا بربهم أعمالهم كرماد اشتدت به الريح في يوم عاصف لا يقدرون مما كسبوا على شيء ذلك هو الضلال البعيد. ألم تر أن الله خلق السماوات والأرض بالحق إن يشأ يذهبكم ويأتي بخلق جديد وما ذلك على الله بعزيز. وبرزوا لله جميعا فقال الضعفاء للذين استكبروا إنا
سبعا فهل أنتم مغنون عنا من عذاب الله من شيء قالوا لو هدانا الله لهديناكم سواء علينا أجزعنا أم صبرنا صبرنا ما لنا من محيص